በክርስቶስ ኢየሱስ ስም ቅዱሳንን ሰላም እላችኋለሁ። ስሜ መለሳ አብዶ ይባላል። ስሜ አበበላንገና ይባላል። እኔ ስሜ ዘነበች ኡሼ ይባላለሁ። የዶክተር ደሳላንገና ባለቤት ነኝ። ስሜ ወንጌላዊት አበበች ታምሩ ይባላለሁ። ይቺ ቤተክርስቲያን አሳድጋን ልጅ እንደሌላት እናት እንዳትሆን በጌታ ፍቅር እጠይቃችኋለሁ። እንበርታ፣ እንነሳ፣ እንደ ነህምያ እንነሳና እንስራ። ዛሬ ያለው የፕሮቴስታንት ወይንም የኢቫንጀሊካል ቸርች የምንድነው? የተሐድሶ ውጤት ነው። ተሐድሶ ሁሉ ጊዜ በእግዚአብሔር ቤት አስፈላጊ ነው። የሚያመጣውም ለውጥ እና ተጽዕኖ በጣም ትልቅ ነው። ማርቲን ሉተር የሚባል ሰውዬ አውሮፓ ላይ አደሰ። ከዛ በኋላ መጽሐፍ ቅዱስን መሰረት ያደረገ እምነት የሚከተሉ ሰዎች ተነሱ። ያ ወደ ዓለም ሁሉ ተሰራጨ። ዛሬ ለኛ የበቃው ከዛ የተነሳ ነው። የዱራሜ ጠዛ ግቢ ማለት አሁን በተሐድሶ ላይ ነው ያለችው። ለዚህ ተሐድሶ ደግሞ አንድ ሰው ብቻ አይደለም፣ ሁሉም እጁን ማያያዝ አለበት። ይሄ ቦታ በጣም ትላልቅ ሰዎች የተነሱበት ነው። እግዚአብሔር ኢትዮጵያን በሙሉ የሚያገለግሉ አገልጋዮችን ያስነሳው ከዚህ ቦታ ነው እና ይህ ቦታ ለኢትዮጵያ ትልቅ በረከት የሆነ ቦታ ነው። ትላልቅ ስራዎች ተሰርተዋል። ይሄ ግቢ ደግሞ በጣም የሚያስደንቅ ግቢ ነው። ትልቅ ኮንፈረንሶች ይደረጋሉ በየአመቱ። በእነዚያ ደግሞ መጽሐፍ ቅዱስ ትምህርት ቤት አለ። በጣም የተከበረ ግቢ ነው። ዝም ብንል መንፈስ ቅዱስም ይጠይቀናል፣ ህሊናም ይጠይቀናል፣ ታሪክም ይጠይቀናል። ከመጠየቅ ደግሞ መዳን አለብን። ስለዚህ የትኛውንም መስዋዕትነት ከፍለን ኃይለ እግዚአብሔር ስለሆነ እንድንሰራ ኃይለ ሰጠን እግዚአብሔር ነው። ጉልበት ሰጠን እግዚአብሔር ነው። ዕውቀት ሰጠን እግዚአብሔር ነው። ስለዚህ የትኛውንም መስዋዕትነት ከፍለን ይሄንን ግቢ እናድስ። በእውነት ሁላችንም እጆቻችንን እና ለዚህ ቦታ መዘርጋት ያስፈልገናል። 6 ዓመት እዚህ መጽሐፍ ቅዱስ ትምህርት ቤት ዳይሬክተር ሆኜም አገልግያለሁ። ብዙ አገልጋዮች ወጥተዋል። በወጡበት በሄዱበት ሁሉ ብዙ ፍሬ አፍርተዋል። ዛሬም ብዙ ስራ በኢትዮጵያ እየተሰራ ነው። ስለዚህ ሁላችንም እንነሳ። ሁላችሁም ደግሞ እግዚአብሔር በረዳችሁ መጠን እና በዚህ ጎን ቆማችሁ ይህንን ምድር እንደገና ኢየሩሳሌም እንድናደርግ እና ሁላችን ብንተባበር መልካም ነው እላለሁ። መጽሐፍ ቅዱስ ትምህርት ቤት እዚህ ተምሬ ወጥቼ ከዚህ ወጥቼ እግዚአብሔር በሰጠኝ ጸጋ ከዚህ በፊት ያገለገሉትን የአባቶችን ኮቴ በመከተል የነ ደስታ ዶክተር ደሳላንገናን ኮቴ በመከተል እግዚአብሔር እድል ሰጥቶኝ ኢትዮጵያ ዙሪያ አንዳንድ ቦታዎችን ወንጌል ሲያገለግል ለ20 ዓመት ቆይቼ መጥቼ ደግሞ እዚህ ጌታን በማገልገል ላይ ይገኛለሁ። እቺ የኢትዮጵያ ኢየሩሳሌም የሆነችው የከምባታ የደቡብ ምስራቅ ሸዋ ቀጠና የሆነችው ዱራሜ ጠዛ እንደገና መልሶ የማቋቋም የተሐድሶ ስራ እየተሰራ ባለበት ጊዜ በዓለም ዙሪያ ያላችሁት የእግዚአብሔር ልጆች እጆቻችሁን እንድትዘረጉልን ሚያዝያ 26 ይሁድ ዕለት ማለት ነው ከምሽቱ 1 ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ኦል ኦቨር ዘ ወርልድ የሚገኙ የወንጌል ወዳጆች፣ የቤተ ክርስቲያን ወዳጆች የእግዚአብሔርን ክብር የእግዚአብሔርን የሕዝቡን ህልውና መታደስ በአንክሮ የምትጠባበቁ ሰዎች ሁሉ በቲክቶክ ላይ የሚካሄድ ስለሆነ በዚህ ጓደኞቻችሁን፣ ፓርትነርሺፖቻችሁን፣ ካምፓኒ ባለቤቶችን ጋብዛችሁ አብራችሁን ለዚህ ጉዳይ ላይ እንድትተሙ በጌታ ፍቅር እንጠይቃለን። በዚህ ወር ሚያዝያ 26 ቀን እንደገና የዚህ ስራ ቀጣይነት ስላለው በዚህ እንጠብቃችኋለን። ብዙዎቻችሁ በዓለም ዙሪያ ያላችሁ የምታዝኑት የምድራችን የተለያየ ተሐድሶ ያስፈልጋል የምትሉት ነገር አለ። ስለዚህ ለዚህ ተሐድሶ ምንድነው? እግዚአብሔር መሰረቱ ጠንካራ ከሆነ ተሐድሶ ማምጣት በጣም ቀላል ነው። ስለዚህ በዚህ ዘመን ደግሞ በዚህ ሰዓት እግዚአብሔር ለተሐድሶ ልባቸውን ያቀጣጠለ አባቶች ተነስተዋል። ለነዚህ ደግሞ ጎን ሆነን ይህንን ተሐድሶ ማቀጣጠል በጣም አስፈላጊ ነው። ተባረካችሁ እህቶች፣ ወንድሞች እጅግ ከወረደ ቦታ ሰው ከማንባልበት ቦታ እግዚአብሔር አንስቶ በተለያዩ የክብር ስቴቶች ላይ ያስቀመጠን እግዚአብሔር መክበር ይፈልጋል። ክብሩ ደግሞ የሚገለጠው ቤቱንና በቤቱ ውስጥ በብዙ ሸክምና እንባ ተያይዞ ያሉትን ሰዎች አብረናችሁ ነን በማለት ስለሆነ በዚህ ሰዓት አንድ ጥያቄ ይዤላችሁ ቀርብ ያለው ይህንን ደግሞ ስትታደሉ ነው። ብዙዎች አብረዋችሁ የተነሱ ሰዎች ጥያቄ የሚያቀርብላቸው የለም።
ከአመድ ጋር ከአፈር ጋር ተቀላቅለዋል። ብዙ ሞቶችን አልፋችሁ ብዙ ድልድዮችን ተሻግራችሁ ብዙ ወንዞችን ተሻግራችሁ በትልልቅ የበረከት ማማ ላይ የተቀመጣችሁ ሰዎች በረከታችሁ ክብራችሁ ለእግዚአብሔር ቤት ሥራ እንዲመነዘር በትልቅ አክብሮት ጥሪ አስተላልፋለሁ። እግዚአብሔር ቢፈቅድ ደግሞ ይሄ ግቢ አሁን ወደ 40 ሄክታር መሬት ያለውን መሬት በጠቅላላ ለማልማት አሁን ትልቅ እንቅስቃሴ አለ። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ግን ሽታ ነው እንደሚባል በዓለም ያለን በሙሉ ብንተባበር ትልቅ ስራ ነው የሚሰራው። መተባበር ደግሞ በእውነት እኔ ውዴታ ሳይሆን ግዴታ ነው እላለሁ። ምክንያቱም ሁላችንም ወደ ዓለም የተበተንን ሁላችን የአባቶች ጸሎት ውጤት ነን። ከነርሱ ጸሎት የተነሳ አድገናል። ከነርሱ ጸሎት የተነሳ ተምረናል። ከነርሱ ጸሎት የተነሳ ሀብታሞች ሆነናል። ከነርሱ የተነሳ አገር ቀይረናል። ካደስን በኋላ የነገው ትውልድ እግዚአብሔርን የሚፈራ እግዚአብሔር የሚከብርበት ግቢ ሊሆን ይችላል። በትውልዱ ላይ ተጽዕኖ እንፈጥራለን። ብዙ ኃያላን የእግዚአብሔር አገልጋዮች ከዚህ ይወጣሉ፣ ያገለግላሉ። ለኢትዮጵያ ብቻ ሳይሆን ለዓለም የሚበቁትን ገና ልናነሳሳ እግዚአብሔር ዘመን አምጥቷል። ከዛ በኋላ ምንም ተቃዋሚ ቢኖር የሰማይ አምላክ ያከናውንልናል። እኛም ባሮቹ ተነስተን እንሰራለን። እግዚአብሔር ይባርካችሁ። አንድ ነገር አሳስቤ ተዋለሁ። መርዶክዮስ እንደዚህ አለ፣ አንቺ ዝም ብትይ መዳን በሌላ በኩል ይሆናል አለ። ዝም ብንል ለዚች ቤተክርስቲያን እግዚአብሔር የተሃድሶ ቀኝ እጅ የሚሆኑትን ያልታወቁ ሰዎችን እግዚአብሔር ያስነሳል። አንድ ነገር ልናገር። ዛሬ እኔ ፈረንጆችን ወደዚህ ግቢ ይዤ መጥቻለሁ። መግለጫ ከተሰጣ በኋላ እንዴት ባዶ እጃችንን እንወጣለን ብለው መጠኑን ልነግራቸው አልችልም። እኛም እጃችንን መስጠት መደገፍ አለብን። ትርፍ ስላላቸው አይደለም፣ የወንጌል ወገንተኝነት ነው። ስለዚህ የወንጌል ወገንተኛ ማን ነው? ስለምታደርጉት ትብብር በእርግጥ ይሄ ገብቶኛል የምትሰጡት መስዋዕትነት በጌታ ዘንድ ተቀባይነት አለው። እግዚአብሔር ነገራችሁን አብዝቶ ይባርክ። በሁሉ ነገር ተከናወኑ። ጌታ ይባርካችሁ። በርቱ። እግዚአብሔርን አመሰግናለሁ። እንጸልላችኋለን፣ እንወዳችኋለን። በጌታ ደግሞ እናከብራችኋለን። እጃችንን አንድ አድርገን እንነሳ። ጌታ ከኛ ጋር ነው። ጌታ ይሰራል። አመሰግናለሁ።